የቤንች ብሔረሰብ የራሱ የሆነ ባህላዊ እሴቶች ያሉት ህዝብ ነው። ማህበረሰቡም የራሱ የሆነ የዘመን አቆጣጠር ስርዓት ከጥንት ጀምሮ ይዞ የመጣ ቢሆንም በመሃል ተቋርጦ የቆየ እንደነበረና እንደ አዲስ መከበር ከጀመረ ዘንድሮ ሶስተኛ ጊዜ ነው። ይህ የቤንች ብሔረሰብ የዘመን መለወጫ ቢስት ባር ተጣላ የሚታረቅበት፣ በታላላቅ አባቶች የምረቃ ስነ ስርዓት የሚከወንበት፣ የደረሰ ምርት የሚቀመስበት፣ በአመቱ የተሻለ ምርት ያመረተ የሚመረቅበት፣ የሚሞገስበት በዓል በመሆኑ በብሔረሰቡ ዘንድ በዓሉ ትልቅ ስፍራ ይሰጠዋል። ዘንድሮም ጥር 4ና 5 በዓሉ በተለያዩ ዝግጅቶች ለማክበር አስፈላጊ ዝግጅት መጠናቀቁን ነው የቤንች ሸኮ ዞን ባህል ቱሪዝም ስፖርት መምሪያ ኃላፊ አቶ ተረፈ ሲምቦል የተናገሩትም። ተጣሉ የሚታረቁበት፣ ትላልቅ ይቅርታ የሚጠየቅበት፣ እንደዚሁም ታላላቆቹ የሚማረቁበትና ለቀጣይ የተሻለ ምርት የተሻለ ሰላም በአሽተ እንዲጣፋ የሚደረግበት ስለሆነ በጣም ትልቅ ትርጉምና ትልቅ ፋይዳ ያለው መሆኑን በተለይ ይህን በዓል ማክበር በቤንቾች ብቻ ሳይሆን አጠቃላይ ለሌላው ኢትዮጵያ ወንድሞች የሚጠቅም ስለሆነ ይህንን ትኩረት ሰጥተን እኛ በአቢና ቡኖ ዞን ኮሚቴዎች ስራዎቹን ሰርተን አጠቃላይ ወደ ማጠናቀቁ ላይ ነው የምንገኘው ማለት ነው። በዓሉ በተለይም በፓናል ውይይት እንዲሁም በተለያዩ ኩነቶች የሚከበር መሆኑን የተናገሩት ኃላፊው በተለይም የብሔረሰቡ መነሻ በሆነው በሼቤንች ወረዳና በሚዛን አማን ከተማ በታላቅ ድምቀት ይከበራልም ብለዋል። ፓናል ውይይት ነው የሚጀምረው። በፓናል ውይይት የሚጀምረው ለምንድን ነው? አጠቃላይ የሚነሱ ነገሮች አሉ። ከሃይማኖት አንፃር ሃይማኖት ጋር የማንንም ሃይማኖት የማይነካ የማንንም ሃይማኖት ጥቅም ጋር የሚቃረን የሚጋጭ በዓል መሆኑን ግልጽ የሆነ አቋም ተይዞ ታላላቆቹ በራሳቸው የሚማረቁት ቀጣይ ጠንካራ ስራ ሰርቶ በአሽታ እንዲጠፋ ሰላም እንዲኖር ይቅርታ የሚደረግበት በዓል ነው ማለት ነው። አንደኛው ፓናል ውይይት ይዞ የሚነሳቸው አጀንዳና እየተመረጡ ሀሳቦች አሉ። በሱ ላይ ውይይት ያደርጋሉ ማለት ነው። ሌላኛው ቦታን በሚመለከት ጃጅ ሼቤንች ወረዳ ውስጥ ጃጅ የሚባለው የቤንች መነሻ እንግዲህ መጀመሪያ የሰፈሩበት ጃጅ ታሪካዊ የሆነ ቦታ አለ ማለት ነው። ይህንን ለአንድ ቀን በቀን 4 የክብረ በዓሉ እዛ አካባቢ በተለያየ መልክ በኪነት በተለያየ መልክ ከተከበረ በኋላ የት ነው ቀጥታ የሚመጣው? ሚዛን አማን አካባቢ የማጠቃላይ ይደረጋል ማለት ነው። ይሄ ሚዛን አማን እንግዲህ አማን አካባቢ ታሪካዊ የሆነ እንደዚህ ዘመናዊ የሆነ ማሽነሪ በሌለበት በራሳቸው ሀሳብ ተነስቶ ያለ ካሳ ክፍያ በራሳቸው ጉልበት ቤንች ንጉስ ወይም እዛ አካባቢ ያሉ ታላላቆች ይህንን መርቶ ታላቅ የሆነ ተጋደሎ ወይም አሻራቸው ያረፈበት አማን ሜዳ ላይ ማጠቃላይ የቀን 5 ይደረጋል ማለት ነው። በዓሉ መከበሩ የዞኑን የቱሪዝም ስርዓት የሚያሳልጥ ነው ያሉት አቶ ተረፈ የህዝቦችን የእርስ በርስ ትስስር ከማጠናከር ባለፈ የኢኮኖሚ እንቅስቃሴውን ያጠናክራልም ብለዋል። ለአካባቢ ትልቅ ኢኮኖሚ አለው። ኢኮኖሚ ፋይዳው በጣም ከፍ ያለ ነው። እዚህ ውስጥ ለኤግዚቢሽን የሚቀርቡ ውስጥ ኢኮኖሚያቸውን ቤንች የሚያሳድግበት ይህን በመሸጥ ገቢያቸውን ያገኛሉ። ሁለተኛ ይሄ በዓል የምግብ የሌሎች ብቻ አይደለም፣ ሌሎች እንደዚሁ ከተማ ላይም ትልቅ ኢኮኖሚ እንቅስቃሴ ያደርጋሉ ማለት ነው። የሚመጣው ሰው የቱሪዝም አጠቃላይ እንቅስቃሴ የሚያደርግበት የከተማ ላይም የሚያሳየው ገጽታው በጣም ትልቅ ነው ማለት ነው። ሌላው ደግሞ እንደዚሁም ይህንን ባህል ማክበሩ በቤንች ውስጥም ራሱ አንድነቱ በጣም ከፍ ያለ ትርጉም አለው ማለት ነው። ምክንያቱም ቤንች የአንድ ቤተሰብ የአንድ አባት ማናሾ የአንድ አባት ነው። 3 ግን ሆኖ ለአስተዳደር እንዲማች ሼቴት ቤንች ቴት እና መርት ተብሎ ተሰየመ እንጂ ቤንች ማናሾ አንዱ ነው። አጠቃላይ በዚህ ውስጥ በጣም የአንድነታቸውን ያጠናክሩበት አንድነት ባህላቸውን ያጠናክሩበትና በተለይም በዓሉ መከበር የአሁኑ ትውልድ ስለ ባህሉ ጠንቅቆ እንዲያውቅ እንዲያስቀጥልም ግንዛቤ ይፈጥራልን ብለዋል። ሰነፎቹ የሚገሰጽበት እንደገና ትላልቆችን ያካበሩ ወጣቶች ወይም ኋላ ላለው ትውልድ በማሸጋገር ወይ ቀጣይ ላለው ትውልድ የሚሸጋገር ስለሆነ ይሄ ትልቅ ትኩረት ሰጥተን እየሰራ እንደሆነ ለማንሳት ሞክሬያለሁ ማለት። በበዓሉ ላይ ከፌዴራል ከክልል ከአጎራባይ ዞኖች የተጠሩ የክብር እንግዶች፣ ባላባቶች፣ ታዋቂ ሰዎች እንደሚገኙ ነው የተናገሩትም። ጀምሮ ኤምባሲዎች፣ የክልል እንግዳዎች እንደዚህም ሌሎች የኢትዮጵያ ወንድሞች የሚሳተፉበት ልምድ የሚወስዱበት በዓል ነው። ይሄ የቤንች ብቻ ሳይሆን በጣም ለኢትዮጵያ የሚጠቅም ለኢትዮጵያ አንድነት የሚጠቅም በጣም ትልቅ ትምህርት የሚወሰድበት ስለሆነ ሌሎች ብሔር ብሔረሰቦች የሚሳተፉበት ትምህርት የሚወስዱበት ስለሆነ